ለዛኛው ጥያቄ ልመልስ ነው እንጂ እኔ አንተ ብዙ አትመቸኝም፣ ምክንያቱም ውሸታም ስለሆንክ። እሺ ከዋሸሁት ውሸት አንድ ከፍተሽ አሳይኝ። ትልቁ ላይ ነሽ። ያላ ዛሬ ልትወረጂ ነው። እስኪ ለምሳሌ እግዚአብሔር ይሄ ግደሉ ምናምን የሚለው መጽሐፍ ግለጥልኝ። አንድ ቀን ልገባ ልመልስልህ ብዬ ግን አላስገባኝም። አውጣልኝ። አንዱን ክፈች። ትልቁ ላይ ነሽ። ያው ድል ሰጠሁሽ። ሕፃናት ምናምን አጥፉ የሚለውን መጽሐፍ ግለጥልኝ። እሺ ከዋሸሁት ውሸት አምጣልኝ። እንትኑ መክፈት ትችያለሽ? አዎ ግን አልኩህ እኮ ግለጥልኝ። ከዋሸኸው ውሸት አንዱ ሕፃናትንም መለክሳሄ ልጆች ሕፃናትንም ግደሉ የሚለው ነው። ክፈትልኝ። እሺ እግዚአብሔር ሕፃናቶችን ግደሉ ብሏል አላለም? ክፈትልኝ ነው ያልኩኝ። እኔ እኮ ክፈትልኝና መጽሐፉን ላንብብልህ። እኔ እግዚአብሔር ሕፃናቶችን ግደሉ ብሏል አላለም? ግደሉ ያለበትን ቦታ ላንብብልህ። ክፈትልኝ። ኦኬ ውሸትን እዛው አንብቤ ላጋለጥ። ክፈትልኝ። መጀመሪያ እንድከፍትልሽ እኔ ከተሳሳትኩኝ ከዋሸሁኝ እንደዋረድ ዘንድ ውሸቴን ልታጋልጭ ነው አይደለ? ስለዚህ ያለበት ምክንያት አለ ብሏል። ብሏል ደግሞ ያለበት ምክንያት አለ። ውሸቱ ምንድን ነው ታዲያ? እኮ ክፈተውና ውሸቱ ለምን እንዲያለ ላሳየህ ነው። መጀመሪያ እኮ የዋሸሁት ውሸት ምንድን ነው? ንገረኝና አውጣለሁኝ እኮ መጀመሪያ ክፈተውና አንብበን እዛው እንወቀው። ውሸቱን ንገረኝና ይሄን ዋሽተሃል በይና ከዛ ወጣውና ውሸቱ ያውና ብለሽ ታሳይኛለሽ። ችግር የለም። ምንድነው ውሸቱ? እኮ ውሸቱማ እግዚአብሔር ያለ ምክንያት ሰውን ግደሉ ሕፃናትን አጥፉ አለ የሚለው ቃል ያ ያለ ምክንያት እንዳልሆነ ላሳየህ ነው። ዳዕዋ ሲያደርግ ጊዜ እናንተ ከታችሁ ናችሁ ተደራሽ እንዲኖረው ይጠቅማል እንጂ ሌላ ነገር የሚጠቀሙበት ነገር የለም እኮ የሚገባላችሁ ፍራንክ የለም በዚህ ነገር። ነገር ግን እናንተ ይሄን ታባደርጋችሁ ቁጥር ኮምፕሊት ባደረጋችሁ ቁጥር ሌላው ተደራሽ ይኖረው። ሌሎች ሪፖርት ሲያደርጉ ጊዜ ያንን ይመክታሉ። እንትን ሪፖርቱ ተቀባይነት እንዳይኖር ያደርጋል። ስለዚህ ቁጭ ብላችሁ እንደዚህ ታብ ማድረጋችሁ ኮምፕሊት ማድረጋችሁን አትርሱ። ወጣቻለና በምን ምክንያት እንደሆነ ክፈተው። በመጀመሪያ ክፈተው። ካልፈራ ውሸታም ካልሆን ክፈትልኝ። ያኔ ጀግና ነህ አንተ። ዋሽተህ አታውቅም። እኔ መሰክርልሃለሁ። ክፈተው። ምን አድርጋት ማለት ምን ለፋት በቀረው ታላችሁ ችግር የለም። ምን እንዳትናገሯት እሺ ልጆች ዝም በሏት። ዝም በሏቸው እሺ። ያ ነይ ያ ነይ ሄሎ ነይ ቻለሁ ያ መጥቻለሁ። ከቁጥር 1 ጀምርልኝ። ያ ሳሙኤል ታነብልኛለህ? በደንብ አይታይም። ይታያል። አንብቢው። ከምዕራፍ 1 ነው ያልኩት። ያው ምዕራፍ 15 ነው። ያው ምዕራፍ 15 ቁጥር 1 ጀምር። አንብቢ። ደስ ገፈር ገሻም እየሰምረውላችሁ ቁጥር 1 ጀምርልኝ። ቁጥር 1 ላይ ጀምርልኝ። ኦኬ። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል እኔ አነበዋለሁ። በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ሰማሁ። የሰራዊት ጌታ እግዚአብሔር እንዲህ አለ። ለምንድን መጀመሪያ ስማ እኮ እያነበብኩልህ እኮ ለምን ትላለህ? ሰማሁ ብለሽ ስላነበብሽ ነው። አዎ ድምፅ ስማ። የሰራዊት ጌታ እግዚአብሔርም እንዲህ ይላል። እስራኤል ግብጽ በወጣ ጊዜ አመለክት በነገስ በእናትህ ሐምድልኝ። እኔ በሪ ባይታየኝም አዘር ያለብሽ ግን ማንበባች ማንበብ ያለብልሻለሁ። ችግር የለውም። የእስራኤል ያማርኛ ብልሽ ነው። ግን ለማን ምን በቃ ለስማ ሐምድልኝ እያነበብሽ እሸቱን አጋልጪው እንጂ አንቺ አንብቤ በይ ይነበብ። ኦኬ። እስራኤል ግብጽ በወጣ ጊዜ
አማልክ በመንገድ የተቃወመ ያደረግበትን እቀበላለሁ። አሁንም ሄደ አማልክን መታ ያላቸውንም ሁሉ ፈጸመ። አጥፋ አትማራቸውም። ወንዱንም ከፍ አድርገው ሴቱንም ብላቴናውንም ሕፃኑንም በሬውንና በጉንም ከሙኑንም አህያውንም ገደል። ዝቅ በል ወደታች። ሳኦልም ሕዝቡን ሰርቶ በገላገለ ቁጥራቸው ሁሉ 100,000 አይሁድንም 10,000 ሰዎች ነበሩ። ሳኦል ወደ ዝቅ አድርገው ሙሉ አለ እኮ ዝቅ አድርገው። ሳኦል ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦል ቄስናውያንና ነገሥታቶችንም ሄዶ ከግብጽ በወጣ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እናጠፋችሁ ከመካከላችሁም ወረዱ አላቸው። ቄናውያንንም ከአማሌቃውያን መካከል ሄዱ። ዝቅ አድርገው ሆነ። እሺ ከአማሌቃውያን እሺ። ሳኦልም አማሌቃውያን ከኤውላጥ ጀምሮ በግብጽ ፊት አስተካከላቸው፣ እስከ ኑሱር ድረስ መታቸው። የአማሌቅንም ንጉሥ አጋንን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ለምን ታነቃንቀዋል? እስኪ በደንብ ያዘው። በሰይፍ ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥንዶችና ጠቦቶች ለመልካሞችም ሁሉ ራሩላቸው። ፈጽሞ ሊያጠፏቸውም አልወደዱም። ነገር ግን ምናምንቴንና የናቀውን ሁሉ ፈጸመው አጠፋት። የእግዚአብሔር ዝቅ አድርገውንም የእግዚአብሔርንም ቃል ሳኦል እኔን ከመከተል ተመልሶአልና። አየህ እዚህ ጋር ምን እንዳለገባህ አይደለ? ከላይ እግዚአብሔር አዝዞ ሳይሆን የገደላቸው እግዚአብሔር ያላዘዘውን ያላደረገው። አሁን ላይ ግልጽ ያደርግልሃል። ወደታች ዝቅ በል፣ እዛው ላይ አድርገው ግልጽ ያደርግልሃል። ታህ ላይ እሺውን እግዚአብሔር ያዘዘው እግዚአብሔር ያላዘዘው ታህ ላይ መልሶ አለ። ታህ ላይ መልሶ አለ። እዛው ቅድሙ ላይ አድርገው ያው እሺ በያ ቅድሙ መልስ ላይ አድርገው። ላ በጣም ወረድከው። እዚህ ላይ ነበርንም የታለም ወረድከው። ላይ ነው ላይ እዚህ አልደረስንም። መቼ ነው 32 የደረስነው? ያው እሺ አሁንም ዝቅ አድርገው። አሁንም ላይ ነው ገና አልደረስንም እኮ እዚህ ጋር ኧረ ላይ ለምን ታቀላቅላለህ? ከዚህ ጋር ቆመው የእግዚአብሔርንም ቃል ሳኦል እኔን ከመከተል አየህ፣ ከእግዚአብሔር ያዘዘውን ትቶ ቃል ሳኦል እኔን ከመከተል ተመልሷልና፣ አየህ ትእዛዜንም አልፈጸመምና። ገባህ አይደለ? አልፈጸመምና ታላልነግስሁትም ተጸጸተሁ። ይኸውልህ ሳኦልን እግዚአብሔር ያለው እንዲጠብቅ እንጂ እንዲያጠፋ አይደለም። እሱ ግን ስላጠፋ እግዚአብሔር ምን አለ? ትእዛዜን አልፈጸመም፣ እኔን አልተከተለኝም። እግዚአብሔር ሳኦልን ሳኦልን ንጉስነት ስለሰጠው እግዚአብሔር ተጸጸተ። እዚህ ጋር ማለት ነው። ለምን መሰለህ? ምክንያቱም ትእዛዙን አላከበረም። ሰውን ገደለ፣ ሕፃናቱንም ሁሉንም ገደለ። ከዛም ተጸጸተ ብሎ ወደ ሳሙኤል መጣ። ሳሙኤልም እግዚአብሔር አዘዛረ ለሚያርፍ እግዚአብሔር አዘዛረ እንደሚያርፍ ያው እግዚአብሔር እንዳዘዘው እግዚአብሔር እንዳዘዘው ላሳይሽ። እግዚአብሔር ያዘዘው ግደል ብሎ ሳይሆን ነው ግደል ብሎ ነው። ላሳይሽ አንድ ጊዜ አንዴ ድምጽ አለ እኮ ህይወታች አለ። ለምን ታጠፋለህ? እግዚአብሔር አላዘዘውም። እግዚአብሔር ግደል ብሎ አይደለም ያዘዘው። ያውና ግደል የሚለው ማን ነው? እሺ ያው ግደል የሚለው ማን ነው?
እግዚአብሔር ግደል አላለም። እራሱ ሳሙኤል የላከው እግዚአብሔር የላከው እንዴ ንጉስናን የሰጠው ሰውን እንዲገድል ሳይሆን በቃ ያው ግደል ያለው እግዚአብሔር እንደሆነ አንድ ደቂቃ ቅድሙ ላይ አድርገው መልሱ እዛው ታህለ አትፍራ። መልሱ እዛው ታህለ ያለ ተመልከቷት። እግዚአብሔር ግደል አላለውም ትላለች። መልሱ ታህላ እንደናቸው ታህላ ያለ እያለች ነው። እግዚአብሔር ነው ህፃናቶችን ግደል ያለው። ያው የሰራዊት ጌታ እግዚአብሔር እንዲህ ይላል ባዩ እግዚአብሔር ነው። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን በቀላለሁ አለ እግዚአብሔር። ምን አለ ቀጥሎ እግዚአብሔር? አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና ግመሉን ፈጽመህ ግደል ይላል እግዚአብሔር። ህፃናቶችን ግደሉ እያለ ነው። ታይላ ያለ መልሱ እግዚአብሔር ግደል አላለውም እያለች ነው። እነዚህ ናቸው እንግዲህ እነዚህ ነው ሰብስበው ውሸታም ነው የሚሏቸው። እዚህ ላይ እኮ እሷ የምትለው እኮ ተቃራኒ ነው። እሷ የምትለው ስለገደለ ነው የተተቸው እያለች ነው። ግን አህያ እንስሳ ምናምን ስላልገደለ ነው እዚህ ጋር የተተቸው እንጂ ልጅቷ በተቃራኒ ነው። እኔ እነዚህን እንዴት ገላለሁ ብለው እንስሳቶችን እንዳለ እግዚአብሔር ተቆጣበት ማለት ነው። እስከሱ ሰው ካመጣችሁ እሱ አዘነ፣ እንዳውም ከእግዚአብሔር በላይ እሱ አዘነ። በዝነቱ ነው የተተቸው ያለው። እግዚአብሔር ራሱ ተቆጣበት ለምን ታጣጣችሁ? ታውን የታዘዘው ሁሉ አልፈጽምም ማለት አልገድልም ማለት ነው። እንስሳቶችን በዚህ ተናደደ እግዚአብሔር። እንዴት አልገደልካቸውም ነው ማለት ወርቻለሁ። እነዚህ ሰብስበው የሚያሰቡኝ ትንሽ እያጠናው ስለነበር አሁን ትዝ አለኝ። ይሄ ዙባባ ዝንቧ አላያችሁም እንዴ? ከአላህ ሌላ የሚይዟቸው ዝንብን እንኳን አልፈጠሩም ይልና ከዛ በኋላ ዝንቧ የሆነ ነገር ብትነጥቃቸው ከዝንቧ ያንን ነገር መመለስ አይችሉም ይላል። እኔ ራሴ ያረኩት ሪሰርች አለ፣ ግን አንድ ሁለት ሰው ስጠይቅ ብዙም ወይ ሐሳቡንም አላወቁትም። እና ላንተ የምጠይቅህ ተፍሲሩ እንድትነግረኝ ከዛ የኔን ሐሳብ እነግርሃለሁ። ዝንቧ ምንድነው የምትነጥቃቸው ነው የኔ ጥያቄ። እና መመለስ አይችሉም የተባለው በጣም ጥሩ። ይህ አንቀጽ ይገኛል ከተባለ ሱረቱል ሐጅ መጨረሻው ገጽ ላይ ይገኛል። ያ አዩሃ الناس ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب على يا أيها الناس إن أنت سويت على الله ضرب مثل ምሳሌ ተመታላችሁ فاستمعوا له ለእርሱም ስሙ አዳምጡ አለ አላህ። በምን ምሳሌ ላደርግ ነው? በዝንብ። እንግዲህ ሰዎች ፈጣሪ ብለው የምትጠሯቸው ሁሉ ከእኔ ከአላህ ውጭ ማንም አካል ዝንብን ራሱ የመፍጠር አቅም የለውም ማለት። إن الذين تدعون من دون الله على እነዚያ ከእኔ ከአላህ ውጭ የምትጠሯቸው አካሎች ለን يخلقوا ذبابا ለን يخلقوا ذبابا ዝንብን እንኳን መፍጠር አይችሉም። አይደለም ዝንብን መፍጠር አለ አላህ ወረድ አለ። ከዚያ በታች ዝንብን መፍጠር አይችሉም ካለ በኋላ ከዚያ ወረድ አለና ወኢየስሙሁ በዝማው ሸይአን አለ። አይደለም መፍጠር ይቀርና ዝንብ የሆነችን ነገር ብትነጥቃቸው ላ يستنقذوه منه ከእርሱ ሊያስጥሉት አይችሉም ማለት ضعفاء الطالب والمطلوب። ስለዚህ ፈላጊውም ተፈላጊ ሆነ ሰው አያቸዋል። ሁለታቸውም ዝንብን መፍጠር አይችሉም። ያ የሚመለከው አካል ዝንብ ራሱ ቢነጥቃቸው ያንን መቀማት አይችሉም ማለት ምን ማለት ነው? ዝንብ በባህሪው የሆነ ነገር ቶሎ አይበላም ዝንብ የተባለው ፍጡር። ነገር ግን የሚበላውን ምግብ ከመብላቱ በፊት ወዳው እንዳረፈ ያን ነገር ይበታትነዋል። ይበቻዋል አይደል? ከዚያ በኋላ ያንን ነገር ይወስደዋል። እንዴት ብለህስ ዳግም ልታገኘው ትችላለህ ያንን የነጠቀህን ነገር? ምክንያቱም ሳይገባ በፊት ወደ ሆዱ ከማስገባቱ በፊት ያንን ነገር በታትኖ ጨርሶ ነው ከዚያ በኋላ የሚያስገባው። ማንም ሰው ያንን ሊያገኘው በማይችልበት መንገድ ዳግም ልታገኘው አትችልም ነው። በቃ እንዲህ አድቅቆ እንትን ብሎታል፣ አበላሽቶታል ያን ነገር። ያ
ወላሂ ነው የምልህ። ሁለት በጣም ሐፊዝ የሆኑ ኡስታዞችን ጠይቄ ጭራሽና አሁን አንተ ካብራራሁ ላይ ልጨምርበት። ሱብሃንአላህ ሁሱ አላህ ይጨምርልህ። እንትን ሳይንቲፊክሊ እናብራራው ሁሱ ያለውን ነገር። በዓለማችን ላይ 99.9 የሚሆነው ፍጡር ወይም እንስሳት ምግብን ኢንተርናሊ ነው ዳይጀስት የሚያደርጉት ተባለ። ማለትም ምግብን ይበሉትና ሆዳቸው ውስጥ ነው የሚፈጨው። ከማ ውጪ? ከዝንብ ውጪ። ዝንብ ምግብን ውጣው አይደለም ሆዷ ውስጥ የሚፈጨው። ዝንብ መጀመሪያ ኢንዛይም እንደ ምራቅ፣ አሁንኛ ምራቅ የምንለው ኢንዛይም፣ ምራቅ እኮ ምግብን የመፍጫ የመጀመሪያው ፕሮሰስ ነው። ጥርስ የምግብ መፈጨት 90% ስራው ነው የሚሰራው። ዝንብ መጀመሪያ ምግቡ ላይ ያን ኢንዛይም ወይም ያን ምራቅ ነገር ከጨመረችበት በኋላ ከተፋችበት በኋላ ምግቡ ዲዞልቭድ ይሆንና ወደ ሊኩዊድነት ይቀየራል ወይም ወደ ፈሳሽነት። ከዛ ዝንብ አፍ አይደለም ያላት፣ እንደ መሳቢያ ቲዩብ ነው ያላት። ዝንብን ገብታችሁ ጉግል ላይ ከዛ ይቺ ዝንብ ምንድነው ምጥጥ ነው የምታረገው። ሶ ፖይንቱ ምንድነው? ሂስቶሪካሊ አለ ያው እንትኑ ሪሰርች ሳረግ ነው በጣም ነው የሚገርመው። ሂስቶሪካሊ እነዛ ጣዖቶች ቁረይሽ የሚያመልኳቸው ጣዖቶች ምግብ ምናምን ይሰጧቸዋል እና እቺ ዝንብ መታ ከዛ ምግብ ላይ ብትወስድ ጣዖቶቹ እንኳን መንቀሳቀስ አይችሉም፣ ሲሰረቁ ማለት ነው። እየተሰረቁ ነው ሊተራሊ። ሳይንቲፊክሊ ደግሞ አሁን ውሻ፣ ድመት፣ አንበሳ የሆነ ነገር ይዞብህ ቢሮጥ እሱን ከያስከው ምግቡን መቀበል ትችላለህ። ኢቭን ከሆድ ውስጥ እኮ ሲወጣ ያልተፈጨ ነገር ሊወጣ ይችላል ከዝንብ በስተቀር። ዝንብን እንደዛ ምግቡን ወስዳ በሆነ አቅምህ ብትይዛት ራሱ ያንን ምግብ የመመለስ አቅም የለህም። ምክንያቱም ምግብ ስቴቱ ዲዞልቭ ሆኖ አልፏል። ሱብሃንአላህ። አንደኛው እንደውም ኡስታዝ ያው ትንሽ ተከራከረኝ፣ እንዴት እንደዚህ አይነት ሐሳብ ምናምን ብሎ ማለት ነው። እና እኔ ማንን ልጠይቅ? ሱብሃንአላህ